ወደ መጀመሪያ ጉዳያችን እናምራ። የዚህ ዓመት አጠቃላይ የብሔራዊ ሎተሪ አስተዳደር ከእቅዱ ምን ያህሉን ፈጸመ፣ ምን ያህሉን አልፈጸመም፣ ያልፈጸመበት ምክንያት ምንድነው? ያው በአጠቃላይ የመጨረሻ ውጤት እቅድ የሚታየው ለመንግስት በምናስገባው ገቢ ልክ ነው። ገቢያ በምናስገባ አካላት ስለሆነ የዘንድሮ እቅድ አፈጻጸማችን 370 ሚሊዮን አቅደን ትርፉን 507 ሚሊዮን አስገባ ነው። ይሄ ወደ 130% ማለት ነው እቅዳችን። 507 አስገባችሁ። እሺ፣ ግን ከዚህ በላይ ማስገባት የምትችሉበትም እድል ነበረ ተብሎ ይታሰባል። ወይም ደግሞ ሲጀመርም 370 ሚሊዮን ብር ብቻ ለአንድ አመት ገቢ ማቀድ ኦልሞስት ከግማሽ በላይ የሚሆነውን አካል ሌሎች ህገወጦች እየተሻሟቸው ነው የሚባል ነገር አለ። ይሄ ደግሞ በተግባር የሚታይ ነው። በየመንደሩ፣ በየሰፈሩ፣ በየመጠጥ ቤቱ፣ በየግሮሰሪው በተለያየ መልክ ዛሬ ሎተሪ የናንተን መደበኛ ሎተሪ የሚቆርጥ አካል እምብዛም አይታይም። ይሄ የእድል ጨዋታዎችን በተለያየ መልክ የሚያከናውኑ አካላት ናቸውና እነዚህን ደግሞ የመቆጣጠር ስልጣንና ኃላፊነት ተሰጥቷቸዋል። ስለዚህ ሁሉ ነገር በእጃችሁ ላይ ሆኖ አስቀድሞ ነገር አጥባችሁ አቀዳችሁ እነሱን መቆጣጠርም የስራው አካል አድርጋችሁ ከዚህ በላይ ማትረፍ የምትችሉበት እድል አልነበረም? በጣም ጥሩ ነው። ከዚህ በላይ በሰራ ማትረፍ ይቻላል። ነገር ግን ህገወጦቹን በተመለከተ ይሄ የህገወጥ የመከላከል ስራ የምንሰራው በአንድ ዳይሬክቶሬት ብቻ ነው። ህገወጥነት መስፋቱን አሁን ባልከው ልክ ካልከውም ልክ በላይ እንደሰፋ ማስረጃ በሙሉ ይዘን ይህንን ህገወጥነት ለመከላከል በዚህ በእኛ አሁን ባለን አደረጃጀት አንችልም ብለን በ2011 በጀት ዓመት የማሻሻያ ጥናት አጥንተን መስሪያ ቤቱ በተሻለ አቋምና አቅም መደራጀት አለበት ብለን አዋጅ አዘጋጅተን ለገቢዎች ሚኒስቴር አቅርበን ነበር። ራሱን ችሎ መቋቋም አለበት። ይሄ የቁጥጥርና የክትትል ስራውን የሚሰራው ፍቃድ የሚሰጠው ፓርት በሌሎች ሀገሮች እዚህ በቅርባችን ጋና ብንወስድ፣ ታንዛኒያ ብንወስድ ራሱን ችሎ ነው ጌሚንግ ኮሚሽን ተብሎ ራሱ ይቆጣጠራል። ይሄኛው ደግሞ ናሽናል ሎተሪ ብሎ ነው ጋና ናሽናል ሎተሪ፣ ሌሎችም ናሽናል የራሳቸው ናሽናል ሎተሪ ብለው የወረቀት ሎተሪዎችን ወይም በቴክኖሎጂ የሚያጫውቱትን ሎተሪ ያጫውታሉ። ከዚህ ከጌሚንጉ ውጪ ማለት ነው። ጌሚንጉን የሚቆጣጠር ራሱን የቻለ አካል አለ። እኛ ጋር ግን ያለን አደረጃጀት በአንድ ዳይሬክቶሬት በተወሰኑ አካላት ብቻ የሚሰራ ነው። ለመጀመሪያ ይሄንን ቁጥጥር ስንጀምር 2003 ላይ ጥናት አጥንተን ነበር። የቁጥጥሩ ስፋት የህገ ወጥነቱ ስፋት ምን ያክል ነው የሚለው በ2003 አጠናን። ካጠናን በኋላ እዚህ ያለው አዲስ አበባ ያለው ዋና መስሪያ ቤት ያለው የአንድ ዳይሬክቶሬት 10 እና 10 ምናምን ሰው ይህንን ስራ ሊሰራው አይችልም። በየከተማው ተስፋፍተዋል። ስለዚህ ምን እናድርግ የሚል ነገር ወሰድንና መጀመሪያ በ10 ቅርንጫፎች መደብ አስፈቅደን ከገቢዎች ሚኒስቴር ማለት ነው መደብ አስፈቅደን 10 ከተማ ላይ ፍቃድ አሰጣጥና ቁጥጥር ባለሙያዎችን መደብን። እነርሱም አልቻሉም መቆጣጠሩን ማለት ነው። አው ስራው ሰፊ ነው፣ የሰው ኃይሉ ትንሽ ነው። ግን ደግሞ ለተለየ ሌላ ደግሞ ህገወጥነትን በህገወጥነት መንገድ መከላከል ወደሚያስችል አቅጣጫም ቀይሮታል። ለምሳሌ ይሄንን እነዚህን አካላት የመቆጣጠር ስልጣን የተሰጠው የብሔራዊ ሎተሪ ነው አይደል? የብሔራዊ ሎተሪ አስተዳደር ነው። ስለዚህ የዳይሬክቶሬቱ ባለሙያዎች የብሔራዊ ሎተሪ አስተዳደር የተቋሙ አካል መሆናቸውን የሚያረጋግጥ ነገር ይዘው ነው የሚንቀሳቀሱትና አሁን ላይ ግን በከተማው ላይ በስፋት በተለይ አዲስ አበባ ላይ እየተስተዋለ ያለውና በተለያየ መልኩ እየቀረበ ያለው እኛም እንደ ማህበረሰቡ አካል የምናስተውለው እነዚህ በየመጠጥ ቤቱ በየምናምኑ እድል ጌሚንግ የሚያጫውቱ አካላትን ፖሊሶች ሄዶ በመያዝ ከዛ የሆነ ምናምን ተቀባብሎ የመልቀቅ ነገር
በደንብ ይስተዋላልና ፖሊስ ያገባዋል እዚህ ላይ። በጣም ጥሩ ነው። ህገ ወጥነትን በመከላከል ረገድ ከኛ የሚጠበቀው ምንድነው ነው? ከብሔራዊ ሎተሪ የሚጠበቀው በየአካባቢው በየትኛው አካባቢ በስፋት ነው እንትኑ ህገ ወጥነቱ ያለውን የሚለውን መለየት ነው። ከለየን በኋላ እኛ ህገ ወጡን የመያዝ ስልጣን የለንም። እኛ በራሳችን መቆጣጠር አንችልም። ይሄ ወንጀል ነው። ወንጀል የመከላከል ኃላፊነት ያለው ደግሞ ፖሊስ ነው። ስለዚህ እኛ ከፖሊስ ጋር በቅንጅት ነው የምንሰራው። የእኛ ልጆች አካባቢውን ለይተው ከለዩ በኋላ ቀጥታ ለፖሊስ እኛ ደብዳቤ ጽፈን ለዋናው መስሪያ ቤት ማለት ነው ለፖሊስ መስሪያ ቤት ይህን አክል ፖሊስ መድቡልን፣ በዚህን ጊዜ በዚህ ኤሪያ ህገ ወጥነት ስላለ ይህን እነዚህን ህገ ወጦች እንድትይዙልን ብለን ነው የምንወስደው። ከዛ በኋላ ወደ ፖሊስ ጣቢያ ከተወሰዱ በኋላ ከኛ መረጃ ይጠይቃሉ። እነዚህ ሰዎች ፍቃድ አላቸው ወይስ የላቸውም የሚል መስሪያ ቤቱ ማለት ነው። እኛ ከግለሰብ ፖሊስ ጋር አይደለም ከመስሪያ ቤቱ ጋር ነው የምንጻጻፈው። የምንጠይቀው መስሪያ ቤቱን ነው። መስሪያ ቤቱ በሰጠን ፖሊስ ሰዎች ተይዘው ወደ ፖሊስ ጣቢያ ይሄዳሉ። መጨረሻ ወደ ፍርድ ቤት ይሄዳሉ። ስለዚህ የኛ ቦታውን መንገር የነዚህን ህገወጥ ቦታዎችን ለይተን ለፖሊስ ማሳየት ነው ስራችን። ከዚህ በላይ ሄደህ አንተ መያዝ ትችላለህ ወይም የራሲ ፖሊስ ይኖርህ የሚል ህግ የለንም። እኔ እሱን አይደለም ጥያቄ አቶ ገረመው። አሁን እኮ ማለት ወደ ጥያቄው ቀጥታ ብንገባ እሱን አውቀዋለሁ። አሰራሩ ይሄ ነው። እናንተ ባልሰጣችሁት ስምሪት እናንተ ከፖሊስ ተቋም ጋር ተነጋግራችሁ ተናባችሁ በጥናት ለይታችሁ እዚህ ቦታ ላይ የእድል ጨዋታን በህገወጥ መንገድ የሚያጫውቱ ስላሉ እንደገሌ ነገሌ እዚህ ቦታ ላይ ያሉ አካላት ይያዙልን የሚል የስምሪት እንትን ለዛኛው ተቋም ሰጣችሁ ለፖሊስ ስቴሽኑ። ፖሊስ ስቴሽኑ ሳይሰጥ መንገድ ላይ ወንጀል ለመከላከል ዝም ብሎ ሲሰማራ የነበረ አንድ ፖሊስ እነ ገሌን ሲያጫውቱ አይቻቸዋለሁና ብሎ የመያዝ መብት አለው ወይ? ይሄ ወንጀልን የመከላከል ስልጣን የፖሊስ ነው። በአልኩ እኮ ወንጀል ነው ይሄ ስራ። ይሄ ስራ ወንጀል ከሆነ መጀመሪያ ያንን ጨዋታ ለማጫወት ፍቃድ ሊኖረው ይገባል። ከብሔራዊ ሎተሪ የተሰጠው ማለት ነው። ስለዚህ ከብሔራዊ ሎተሪ የተሰጠው ፍቃድ በሌለበት የመስራ ከሆነ ወንጀል ስለሆነ ይዛል ነው። ስለዚህ በራሳቸው ተነሳሽነት ፖሊሶች አሁን ግልጽ ሆነልኝ። በራሳቸው ተነሳሽነት እንደዚህ አይነት ወንጀሎችን በመከላከል በኩል ምን ያህል ህገወጥ አጫዋቾችን ይዘው ወደ እናንተ አቀረቡ? ለፍርድ ቤት አቀረቡ? በራሳቸው ያቀረቡት የለም። እኛ በራሳችን ጠይቀን ኤሪያውን ለይተን ቅድም ባልኩት ለዚህ ነው ምሎታ በራሳቸው ያቀረቡት ከሌለ በየሰፈሩ በየቀኑ በርካታ ይሄን እድል አጫዋቾች ሲያዙ እናያለን። ስለዚህ ይሄ የኛ ስራ ጉቦ እየከፈሉ ይወጣሉ ማለት ነው። ይሄን የኛ ስራ አይደለም። ወንጀልን መከላከል የፖሊስ ስለሆነ ፖሊሶች ይሄንን ይወስዳሉ እንዲያረጋሉ ከተባለ መጠየቅ ያለባቸው ፖሊስና የፖሊስ መስሪያ ቤት ነው። ግልጽ ነው። የሎተሪ ስራን ያካሂዳል። ዕጣ የሚወጣበትን ቀን፣ የሽልማቱን መጠን፣ ሽልማቱ የሚቆይበትን የጊዜ ገደብና ሌሎች አስፈላጊ መረጃዎችን በሎተሪ ትኬቶች ላይ ያመለክታል። አሸናፊ የዕጣ ቁጥሮችንም ለህዝብ ያሳውቃል ይላል አዋጅ ቁጥር 6 ንዑስ አንቀጽ 1 የአስተዳደሩ ስልጣንና ተግባርን በተመለከተ። ነገር ግን በጣም የተዘበራረቀ ነው። ግልጽ እንዲያደርጉልን የምንፈልገው ለምሳሌ የፕሮሞሽን ሎተሪዎች፣ የቴሌቶን ይሄ ማህበራዊ ኃላፊነትን ለመወጣት የሚደረጉ ከእናንተ ጋር በሚደረግ ስምምነት የተለያዩ እንትኖች አሉ። የነሱ ቀነ ገደቡ አይታወቅም፣ ሲወጣም አይታይም። በምን ያህል መልኩ ኃላፊነታቸውንም እየተወጡ እንደሆነ አይታወቅም። እና ሌላው አሁን ለምሳሌ ይሄ ሎተሪ እስከዚህ 6 ወር መተህ ድረስ ካልተቀበልክ ወይ ከ6 ወር በኋላ አገልግሎት አይኖረውም የሚል እንደዚህ በተመሳሳይ ይሄ ጀርባው ላይ እንደዚህ ይጻፋል። ነገር ግን አሁን ለምሳሌ አድማስ ሎተሪ የሚባለው የኤስኤምኤስ የፕሮሞሽን ምናምን ቢወጣልኝ እስከ መቼ ድረስ ነው መቀበል የምችለው የሚለው እዛ ላይ አልተገለጸም። በተመሳሳይ መልኩ መደረግ የለበትም ወይ? የመጀመሪያ ፕሮሞሽን ሎተሪዎች ዕጣ የሚያወጡበት ቀን በደንብ ይታወቃል። በመጀመሪያ ከኛ ፍቃድ ሲወስዱ ለ3 ወር ከዚህ ቀን እስከዚህ ቀን ተብሎ ደብዳቤ ተሰጥቷቸው ነው በዛ ፍቃድ ነው የሚሰሩት። ያንን ፍቃድ በዛ መሰረት ዕጣ ያወጣሉ። ዕጣ ሲያወጡ የኛ ልጆች ቀጥታ የኛ መስሪያ ቤት አብሮ ሄዶ ባሉት ቀን ማውጣቱን እያረጋገጠ ነው ዕጣው የሚወጣው። ስለዚህ ለቆረጡ ሰዎችስ እንዴት ነው ማወቅ የሚችሉት? ለምሳሌ የእናንተ የቆረጡ ናቸው እኮ የኛ ሎተሪ አይደለም ያልከን ፕሮሞሽን ሎተሪ ያልከው ገባኝ። የእናንተ ሎተሪ ያዳምጡኝ።
በዚህ ቀን ይወጣል ትሉናላችሁ፣ ሲወጣም ታሳውቁናላችሁ። እነርሱ ያሳውቃሉ በእንትናቸው ላይ መጀመሪያ ፕሮሞት ሲያደርጉ ፕሮሞሽናቸው ላይ በዚህ ቀን እጣው ይወጣል ከብሔራዊ ሎተሪ ጋር አብረን እንሰራለን ብለው በዚህ ቀን እጣው ይወጣል ብለው በማስ ሚዲያ በቴሌቪዥን በሬዲዮ ያሳውቃሉ። እስከ መቼ እጣውን መውሰድ ትችላለህ ብለው ግን አያሳውቁም። እስከ መቼ ቢወጣልኝ ህጋዊነቱ እስከ መቼ ነው? እስከ 6 ወር እኛ ባስቀመጥነው ነው። በዚህ በሎተሪው ህግ መሰረት ይከፍላሉ። እሺ እሺ። እንደ ይሄ የአድማስ ሎተሪም በተመሳሳይ ነው። የአድማስ ሎተሪም ኢሚዲየትሊ ይነገራቸዋል ተደውሎ የወጣለት ሰው ተደውሎ ነው የምንነገረው። ስልኩ ባይሰራ እስከ መቼ ድረስ የመቀበል መብት አለው? እስከ 6 ወሩ። ይሄ እኮ ስታንዳርድ ህግ ነው። ይሄኛው ለዛኛው ይሰራል። አዎ ይሄኛው ለዚህ ለኤስኤምኤስም ይሰራል ብላችሁ ለምን አትጽፉም? እሱ አድማስ ሎተሪ ላይ በኋላ ላይ ለጭቅጭቅ ምክንያት የሚሆኑ ነገሮች ለምን ይተዋሉ? ለምሳሌ አሁን አንዳንዴ እኔ ግልጽ የማይሆንልን ነገሮች አሉ። ለምሳሌ ልበሉት አሁን እዚህ ጋር ላምጪው ይከፈላል የሚል ህግ እንዳላችሁ በእርግጥ ይገባኛል። ነገር ግን አሁን እኔ ድንገት ይሄ አድማስ ሎተሪን ኤስኤምኤስ በወንድሜ ስልክ ሲም ካርዴ በሌላ ሰው ነው ይወጣልኝ። ጥሩ ነው። በዛ ሲም ካርድ ቆርጬ ከዛ ወጣልኝ ብዬ ሲደወልልኝ ኢንኬዝ ያኛው ቢሰማ የኔ ነው ብሎ ቢመጣብኝ ይሄ ሲም ካርድ ያወጣልኝ ሰው የማን ነው? ለማን ነው? እኛ ሞባይሉን ይዞ ሲም ካርዱን ይዞ በሲም ካርዱ ውስጥ ያ የአሸናፊው ቁጥር መኖሩን አምጥቶ አረጋግጦ በኮሚቴ በአንድ ሰው አይደለም ቁጭ ብሎ ይህንን ጉዳይ የሚገመግም ሲሰማኛው ሰው አዘግቶብኛችን ሲም ቢያወጣ የዛ እድል ነው የሚሆነው ማለት ነው። እኛ ጋር ለመጣው ነው የምንከፍለው። ያ ትራንዛክሽን የኛ አይደለም። እዛ ጋር ያለው ትራንዛክሽን የኛ አይደለም። እኛ ወደ መስሪያ ቤታችን ስለዚህ በራሳችሁ ሲም ካርድ ብትቆርጡ የተሻለ ይሆናል የሚለውን ማበረታቻ ቢነገር ጥሩ ነው። እንደዛ ጥሩ ነው። ችግር የለውም። እኛ ታሳቢ ያደረግነው እያንዳንዱ ሰው የራሱን ስልክ ይዟል ብለን ነው። እስቲ ሌላ ደግሞ ይሄ በቀደም ሰኔ 29 የወጣ ሎተሪ ነው፣ ቶምቦላ ነው። እዚች መግለጫዋ ላይ 3ኛ ላይ ቁጥራቸው በጉልህ ለመለየት አዳጋች ለሆኑ የተቀደዱ አጠራጣሪ ሎተሪ ትኬቶች የብሔራዊ ሎተሪ አስተዳደር ዋጋ ላይከፍል ይችላል አይደል? ዋጋ አይከፍልም። ለአጠራጣሪ ቁጥሮች እነዚህ ምን ያደርጋሉ? ቁጥሮቹን አንስተው ቁጥር የመለጠፍ ምናምን ልክ ነው። ዞሮ ለብሔራዊ ሎተሪ ንጹህ ሎተሪ እንደሰጠን አትመን እንደሰጠነው ማለት ነው እንደሸጥነው ግን ንጹህ ሎተሪ ሲወጣ ንጹህ ሎተሪ ሲመጣ እንከፍላለን። እስቲ እናንተ ግን ምን ማለት ነው? ለሌላው አጠራጣሪ ሲሆን አትከፍሉም። አንደኛ ዕጣ ምንድን ነው የሚለው? ይሄ ራስዎት እንዲያነቡት ፈልጌ ነው። አንደኛ ዕጣ ባለ 1 ፎቅ 3 መኝታ መኖሪያ ቤት በአዲስ አበባ ወይም በአዲስ አበባ ዙሪያ ነው የሚለው። እሺ። እና በአዲስ አበባ ወይም በአዲስ አበባ ዙሪያ የሚል ዕጣ መኖር ምን ማለት ነው? ለሙስና በር ከፋች አይደለም? ምን ማለት ነው? አዲስ አበባ ነው የሚሰጠኝ ወይስ በአዲስ አበባ ዙሪያ ነው? ምንድነው? እንደዚህ አይነት ዕጣ ሲጀምራል ወይ 10 ብር ወይም 100 ብር የሚባል ዕጣ አለ? ይሄ እኮ አሁን ሰዎች የሚሉት ሎጂካሊ ለከፈለ ሙስና ላቀባበለ አዲስ አበባ ልሰጡት ካልሆነ ምን ማለት ነው? ወይ ምን የሚባል ዕጣ አለ? አሁን እኛ አንድ አጻጻፉ ስህተት ሊሆን ይችላል። እዛ ጋር እንዴት ሎተሪ ሆኖ ሰው ገንዘቡን አውጥቶ ገባኝ። ይሄው ሁለተኛውንም ልንገሩት እኮ ስህተት እንዳልሆነማ። በነገራችን ላይ በተደጋጋሚ በተለይ ሁለተኛው ላይ ሁለተኛ ዕጣ 1500 ሲሲ የቤት አውቶሞቢል ምን ብራንድ የመቼ ምርት የሀገር ውስጥ ነው የምን ብራንድ አይጠቀስም። ስለዚህ ብራንድማ ይሄን ብራንድ ብለን መጠቀስ ግን የለበትም። ለምሳሌ እኔ ስመጣ የሀገር ውስጥ መኪና ልሰጡኝ ትችላላችሁ። ብራንድ የመቼ ዓመተ ምህረት ምርት እንደሆነ ልሰጡኝ የምትችሉት ዞሮ ይሄ እናንተ ጋር ላሉት አካላት ለሙስና በር የሚከፍት ለብሾ አሰራር አይደለም። በአዲስ አበባ ዙሪያና በአዲስ አበባ ወይም የሚባል አዲስ አበባ ዙሪያ ያልነው አዲስ አበባ ውስጥ ቤቱን ካገኘን ገዝተን ነው። ሳይኖራችሁ ለምን በጨበጣ ትልቅ ተቋም አይደላችሁ እንዴ? እኮ እናንተን የሚያል ተቋም መጀመሪያ ቤቱን ይዞ ነው አጫርተን እናወጣለን እኮ አጫርተን ስለምንነሳ አይደል? አቶ ገረመው እንደው ግልጽ እንዲያደርጉልን ነው ለተመልካቾች። ሲጀመር አሁን ለምሳሌ ይበልጧቸዋል ማለት እኮ ነው እነዚህ በየመንደሩ የሚያጫውቱት። ጫማውን ይዞት እኮ ነው ወይም በጉን ይዞት ነው ወይም ሞባይሉን ይዞት ነው። አንደኛ ዕጣ ይሄ ሞባይል፣ ሁለተኛ ዕጣ ይሄ ሰዓት የሚለኝ ቤቱን ይዛችሁት ነው
እጣውን ማውጣት ያለ አንደኛ እጣ በአዲስ አበባ ዙሪያ እኮ ማለት በአዲስ አበባ ዙሪያ ይሰጠኝ በኋላ ዞሮ ለብልሹ አሰራርና ለመሞዳሞድ ይመቻል። ይሄ ማጣራት አለብን። እቺን አሁን ያልካትን ማለት ነው አዲስ አበባ ዙሪያን ይሄው እናጣራለን። ይሄ እኮ ነው የቆረጥኩት ሎተሪ ነው። እሺ ብሬን ከፍዬ አይደል ሁሉንም ሎተሪ እኔ እንደ ተጠራጥሬ ለምሳሌ እንዲያነን ሎተሪ ነው ከአዲስ አበባ ገዝቻለሁ። እውነቴን ነው የምነግሮት ዝም ብዬ ለማጋነን አይደለም። ከድሬዳዋም ገዝቻለሁ፣ ከሐዋሳም ገዝቻለሁ፣ ከባህር ዳርም ገዝቻለሁ። የገዙ ሰዎችንም አይቻለሁ። ይሄ ነው በአዲስ አበባ ወይም በአዲስ አበባ ዙሪያ ማለት እንደሚባለው ድሮ ምን ሰማ ነበረ። ድሮ አሁን አንዳንዴ ሀሜት ይመስላል በአዲስ አበባ ባለ 3 መኝታ ያለው አፓርትመንት ትሉ ነበረ። ይሄ እንኳን ትንሽ ለግልጽነት ይቀርባል። እንደዚህም ሆኖ እኮ ያኔ ያን አፓርታማ አለን የሆነ የወጣላቸው ሲያወሩ ነው። ይሄ ወሬ ስለሆነ ስላላየው ግን እንደው ነገሩን ነው የምነግሩት። ከሰጡ ጉቦ ቦሌ በምናምን ይሰጡታል፣ ካልሰጡ ቦሌ ቡልቡላ ይሰጣል የሚባል ወሬ ነበር። በተጨባጭ ግን አሁን አየ ነው ማለት በአዲስ አበባ ወይም በአዲስ አበባ ዙሪያ የሚባል እጣ ሊኖር ይገባሉ ወይም የሚባል እድል አለ ወይ? ውሃ ወይም ቢራ ይሰጣል የሚባል እጣ አለ ወይ ነው። አንደኛ እጣ ወይም ይሄ ሞባይል ነው ወይም ይሄ ሰዓት ነው ተብሎ ይሰበካል። ልክ ነው። አሁን አዲስ አበባ ከሆነ አዲስ አበባ ነው፣ አዲስ አበባ ዙሪያ ከሆነ አዲስ አበባ ዙሪያ ነው መሆን ያለበት እንዳልከው ማለት ነው። ታዲያ ነገር ግን ያጻጻፍ ችግር አለበት። ይሄ ሙስና ከሆነ ግን እኛ እርሶ ዋና ዳይሬክተር ነው። ይሄ እጣ የወጣለ ሰውዬ የት ነው የሚሰጠው? ንገሩኝ። የትኛው? ይሄንን አንደኛ እጣ የበላ ሰውዬ ይሄንን ተንቦላ ሰኔ 29 ወጣውን እጣ አንደኛ እጣ የወጣለ ሰውዬ የት ነው የምትሰጡት? አሁን እንደ ዋና ዳይሬክተር ንገሩኝ። አዲስ አበባ ዙሪያ ነው የምትሰጡት? በቃ ቁርጡን ይወቅ። ግን እዚህ ጋር አዳሚ አዲስ አበባ ማገኛለሁ ብሎ አዲስ አበባ ዙሪያ ነው ማለት ነው። አዲስ አበባ ውስጥ ማግኘት ስለማትችል አዲስ አበባ ዙሪያ ነው። ስለዚህ አንደኛ እጣ በአዲስ አበባ ዙሪያ ስምን አስባላችሁ። አሁን እኮ ዙሪያውም ወጥቶለታል ስም ሸገር ከተማ ላይ። ከዚህ በኋላ እናስተካክለዋለን። ሸገር ከተማ ላይ አሁን ሰውዬው እሺ ሲመጣ አዲስ አበባ ነው ልሰጡ የሚገባው ቢል እንዴት ልታረጉት ነው? ጽፋችኋል። እኛ ስንሆን የወሉት እኛ ስንሆን አጠራጣሪ ትኬት አትከፍሉንም። እናንተ ታጠራጥራላችሁ ነው። እናንተ ግን ታጠራጥራላችሁ። እችን በደንብ እናስተካክላታለን። ሰውን እያበለጸጉ ማትረፍ ተገቢ ነው። ግን ብዙ ጊዜ ቢፋቅ ምን ደረሰኝ የሚል ሰው ሰምተን አናውቅም። ምን ማለት ነው? ቢንጎ የሚፋቀው ይሄም እድለኞች አሉ። ያው ትኬቱ ውስጥ እድለኛ አለ፣ እድለኛ የሚያደርግ አለ፣ እድለኛ የማያደርግ አለ። ይሄ የሚታወቅ ነው። ስለዚህ እድለኛ የሆነ በሙሉ መጥቶ እኛ ጋር እየወሰደ ነው። ይሄ ደግሞ በቦታው በቢንጎ ስንት ሰው ወሰደ? ቅድም እንደዚህ የምትጠይቀኝ መሆኑን ቢያውቅ ኖሮ ስንት ቢንጎ እድለኛ ተሸልመዋል በዚህ ዓመት፣ ስንት ፈጣን ተሸልመዋል በዚህ ዓመት። ዋና ዳይሬክተር አይደሉ እንዴ? ለምን ዝም ብሎ አካባቢውን ያውቁታል? ሊንገሩና ስንት ሰው ቢያንስ ብለው አይ ፕላስ ወር ማይነስ ብለው ይንገሩ። ዝም ብዬ ያለ መረጃ መናገር አልፈልግም። 10 ሰው ደርሶታል፣ 100 ሰው ደርሶታል። ቁጥሩን አሁን ይሄ ነው ብዬ መናገር አልችልም። ኤግዛክትሊ መናገር አይጠበቁበትም። ፕሮፖርሽናሉን አሁን ዝም ብዬ ያለ መረጃ መናገር አልችልም። በዚህ አይነት እቺ ነገር ምንድነች? እስቲ እቺ ቫሯ እቺ የህግ አይነቱ ማረጋገጫ ይመስለኛል። ይሄ ቫሩ ይሄንን የሚያትመው ማን ነው? ብርሃንና ሰላም ነው። እኛ አይደለም። እቺ ቫሯ ማለት ነች። የህግ አይነት ማረጋገጫ ማለት ብርሃንና ሰላም ነው የሚያትመው። የብርሃንና ሰላም ነው እሱ። ቫሯ የህግ አይነቱ ማረጋገጫ ነው። አይነበብም። አንብቦ ቫሩ አይነበብም። እኔ ሞክሬው ገባኝ። ይሄን ቫር እኛም አናነበው። ኦኬ ገብቷል። ሲወጣልኝ እሱ ነው የሚያነብልኝ። ይኸውልህ የምናደርገው አሁን እንደዚህ አይነት ህገ ወጥ ሎተሪዎች በገበያ ሊኖሩ ስለሚችሉ ብርሃንና ሰላምን ጠይቀን ብርሃንና ሰላም ለእኛም በዚህ መንገድ እንዲታይ እኛ ማየት የምንችለው እንዲሆን ማረጋገጥ የምንችለው እንዲሆን በዚህ መንገድ እንዲያትምልን ጠይቀን ነበረ። ይህንን ሊያደርግልን አልቻለም። ስለዚህ ለራሳቸው ማየት የሚችሉበት ነው። አሁን እኛ አረጋግጡልን ብለን ለነሱ ነው ምን አንተ እድለኛው ነህ ስትመጣ አረጋግጡ ለነሱ ነው ማለት ለነሱ ልከን አረጋግጡልን። አሁን እኛ ደግሞ ምን ተቸገረ መሰሎት? አረጋግጡልን። እኔ አሁን ልክ ሎተሪ ስገዛ እንዲያረግና እንደ ሌላው ማንኛውም ሸቀጥ የሚነበብ መስሎኝ የማይነበበውን እንደ ህገ ወጥ እየተውኩ አልቆርጥም።
እኮ እሱ። ስለዚህ ደንበኞች ሁሉ አያነቡትም ማለት ነው። ይሄን ደንበኞችማ ይህንን መጀመሪያም ቢሆን ማንበብ አይችሉማ። ቫሩ አይነበብም። ለደንበኞች አንብቡ ተብሎ የሚሰጥ አይደለም ደንበኞች። ስለዚህ አሁን ኦኬ፣ አሁን ጥሩ መጡልኝ። ስለዚህ እንደዚህ አይነት ቫር የተለጠፈበት እንደዚህ አይነት ቫር ያለው ሎተሪ ሁሉ ህጋዊ ይሁን አይሁን እኛ መለየት አንችልም። ቆርጠን ገንዘባችንን ከተበላን ኋላ ከወጣልኝ ነው ገና የምታረጋግጡት እንትን ምን እዛ ብርሃንና ሰላም ብርሃንና ሰላም ነው እኮ ኦልሬዲ ቆርጬ ከወጣልኝ ነው። ከወጣልኝ እኛ ጋር ከመጣ ነው ምን ልከው ሄዳችሁ ታረጋግጡና ካልተነበበ አትከፍሉኝም። እነርሱ ናቸው ይነበባል አይነበባል ብሎ መልስ የሚሰጡልኝ። ይሄ ህጋዊ ነው እኛ ጋር የታተመ ነው፣ ይሄ እኛ ጋር ያልታተመ ነው ካሉን አትከፍሉም አይደለ? ይሄ እኛ ጋር አልታተመም ካሏቸው አትከፍሉም። ስለዚህ እኔ ግን መሆኑ የነበረበት ቫር ማለት እኔ ነኝ። እኔ ደንበኛው ሎተሪውን ስገዛ ህጋዊ ነው አይደለም የሚለውን ማወቅ ይጠበቅብኛል። ስለዚህ በቃ የቻንስ ጉዳይ ነው ማለት ነው። ህገ ወጥ ገዝቼ ድንገት ቁጥር ወጥቶልኝ ቢሆንና ብርሃንና ሰላም ሄዶ ካልተነበበ ላይከፈለኝ ነው ማለት ነው። ብርሃንና ሰላም ሄዶ ካልተነበበ በትክክል የኛ ሎተሪ ነው ብሎ ካላለ አትከፍሉኝም ማለት ነው። ስለዚህ ከተማ ውስጥ የተሰራጨው ፎርጂዱና ትክክለኛው የቱ እንደሆነ ምንም ልናውቅ የምንችልበት እድል የለንም ማለት ነው። እኛ ስለ ፎርጂዱ የምናውቀው ነገር የለም። እኛም አናውቅም እኮ እናንተም አያታነቡም። እናንተ የኔ አገልግሎት አቅራቢ ናችሁ፣ እኔ እናንተ አገልግሎት ገዢ ናችሁ። አገልግሎት አቅራቢ አገልግሎት ገዢዎትም ህገወጥ ይሁን አይሁን አሁን ይሄንን እኔና እርሱ አናቅም እኮ ይሄን አናቅም። አሁን ለምሳሌ እቺ ሎተሪ አናቅም እኔም እርሱም። ድንገት እቺ ዕጣ ግን ወጥታ ብትሆን ኖሮ ማነው የሚያረጋግጥልን? ገና ብርሃንና ሰላም። ስለዚህ ፎርጂድም ሊሆን